ተወዳጁ የጽናት ድራማ ዛሬ ይለቀቃል። ትናንት ይለቀቃል ብዬ ነበር፣ አልተለቀቀም። ዛሬ በተለመደው ሰዓት ይለቀቃል። በጉጉት እየጠበቅን ነው። ምን አዲስ ነገር አለ ለሚለው አዲስ ነገር አለ ዛሬ ማለት ነው። እንግዲህ ጥሩ ነገር ነው መጥፎ ነገር ነው የሚለው ነገር ቪዲዮ ሲለቀቅ ነው የምናየው ማለት ነው ውዶቼ። ግን አዲስ ነገር አለ፣ አስደሳችሁን አሳዛኝ እንግዲህ ታዩታላችሁ ሲለቀቅ ማለት ነው ውዶቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቤተሰቦች የጽናት ዩቲዩብ ቤተሰቦች ሰብስክራይብ አድርጉ። የጽናት ድራማ ወዳጆች አድናቂዎች ሰብስክራይብ አድርጉ። እንግዲህ ዛሬ በተለመደው ሰዓት ይለቀቃል። ምን ተፈጠረ የሚለውን ነገር እንግዲህ በተለመደው ሰዓት ሲለቀቅ በደንብ የምናይ ይሆናል። እስከዛው ድረስ ግን ደግሞ ወይም ሙሉ ቪዲዮ እስከሚለቀቅ ድረስ የኔን ቻናል ሰብስክራይብ አድርጉልኝ። እንግዲህ ወደ 12000 ልንገባ ትንሽ ነው የቀረኝ ማለት ነው። 12000 አስገቡኝ እላችኋለሁ ቤተሰቦች። አይከፈልበትም። ላይክም ሰብስክራይብም አድርጉ። ብዙዎቻችሁ ደግሞ በተለይ በሰኒና በክብሮም በጣም ደስ ብሏቸዋል። ሰኒ እንግዲህ ፍቅር እያስለቀሳት እያነፋረቃት ነው ማለት ነው። እሱ ክብሮም ራሱ በጭራሽ አንቺ እብድ የሆንሽ ልጅ የኔ ኮሰረት፣ በጭራሽ ግን ካንቺ ፍቅር ይዘኛል ብዬ አልጠበቅኩም ነበረ፣ ግን ደግሞ ያበደ ፍቅር ይዘኛል እያለ እየቀለደባት ነበር ማለት ነውና እና ቤተሰቦች በሁለቱ ደስ ቢለንም ናሆምና እምሩ ላይ ደግሞ የተፈጠረ ያለው ነገር ትንሽ ከባድ ነው። እናቱ አሁንም ልጅ ካልወለዳችሁ ልጅ መውለድ ለምንድን ነው የማትፈልጉት? ለምንድን ነው ልጅ የማትወልዱት? እያለች እያጨናነቀቻቸው ነው። እንግዲህ እውነቱን ቢነግሯቸው በጣም አሪፍ ነበር። እነሱም ከጭንቀት ይገላገላሉ ማለት ነው ቤተሰቦቼ። እስኪ እናንተን ሀሳብ ኮሜንት ያስቀምጡልኝ። ከዚህ በኋላ ቤቲ ከዛ ቤት መውጣት አለባት። ቤቲ ጽናትን ከዚህ በኋላ የምትገላት ወይም የምታሳብዳት ነው የሚመስለኝ። ምክንያቱም ከተንኮል ውጭ ሌላ ነገር ምንም የምታውቀው ነገር የለም ማለት ነውና ስለዚህ ቤተሰቦቼ እስኪ እንደኔ ቤቲ ከዛ ቤት መውጣት አለባት። ናሆም እና ምሩም ደግሞ የምሩ ልብ ህመም ለቤተሰቦቹ መናገር አለበት ብዬ አስባለሁ። እናንተስ ምን ትላላችሁ? ቤቲ ደግሞ ከዛ ቤት መውጣት አለባት ብዬ አስባለሁ። እስኪ ሀሳባችሁን ኮሜንት አስቀምጡልኝ። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ።